ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እንሆ የዛሬ ተጀምሯል። ለዛሬ ወንጀል ነክ ወሬዎች በዝርዝር እነግራችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። ዘይነባ ሳሊ የመሐመድ የሱፍ ሶስተኛ ሚስት ነች። ዘይነባና ሳሊ ሁሌ ጠብ፣ ሁሌ ጭቅጭቅ፣ ሁሌ ብጥብጥ ነበር ከመኖሪያ ቤታቸው። ከዕለታት በአንደኛው ቀን ግን መሐመድ የሱፍ በሠራ ወንጀል 6 ወር እስር ቤት እንዲገባ ይወሰንበትና እስረኛ ይሆናል። መሐመድ በፈጸመው ወንጀል ወህኒ ቤት ሲገባም የተወሰነ ጊዜ ሚስት ነችና እየተመላለሰች ዘይባ ምግብ እያቀረበች ስትጠይቀው ትቆያለች። በኋላ እስራቱን ሊጨርስ 1 ወር ሲቀረው ያበሳጫት የነበረው ሁኔታ ትዝ ይላታል። ያኔ ታዲያ ባለቤቷን እዚያው እስር ቤት እያለ ሕይወቱን በሆነ መንገድ ለማጥፋት ሐሳብ ያድርባታል። ታኅሳስ 5 ምግብ ከሰራች በኋላ በምግብ ውስጥ በጥንቃቄ የተደባለቀ መርዝ በመጨመር ባለቤቷ ወዳለበት እስር ቤት ታመራለች። እንደደረሰችም ለባለቤቷ ምግብ ያመጣችለት መሆኗን በመግለጽ ወደ እስር ቤቱ ምግቡ እንዲገባ ታደርጋለች። ምግቡ ወደ እስር ቤት ሲመጣ አምጪው መቅመስ ስለሚኖርበት ተከሳሿም ይህን ሁኔታ እንደሚደረግ ቀደም ብላ ስለምታውቅ መርዝ ካልነካው በኩል ቀመስ አድርጋ ምግቡ ይለፉን ጨርሶ በባለቤቷ እጅ ይገባል። ከመሐመድ የሱፍ ጋር የታሰሩት 6 የሕግ ታራሚዎችም ምግብ ሲመጣላቸው አብረው ነበር የሚመገቡ። በዚህም ዕለት ሳሙኤል ሳሉ፣ መኮንን አብርሃም፣ ሰለሞን ፈለቀ፣ አሚር አልሚ፣ ተከስተ ነጋሽ፣ አብዲ ከሊልና የዘይነባ ባለቤት መሐመድ የሱፍ ለምግብ ቀርበው የዘይነባን ምግብ ስጋ ወጥ በመሆኑ ዕድሜያ ተሰጥቶት በመመገብ ላይ እንዳሉ እርስ በርስ እየተያዩ ምግቡ ናፍጣ ናፍጣ ይላል በመባባል ላይ እንዳሉ ሳሙኤል ሳሌ መሬት ላይ ይዘረራል። በአፍና በአፍንጫውም አረፋ ይደፍቃል። በዚያው ለሆስፒታል ሳይበቃ ሕይወቱ ያልፋል። ሌሎቹም ጉዳት ስለደረሰባቸው በአፋጣኝ ሆስፒታል ተወስደው እርዳታ ስለተሰጣቸው ሕይወታቸው ሊተርፍ ቻለም። የድርጊቱ አፈጻጸም ፖሊስ ባደረገው ማጣራት በቀረቡት ማስረጃዎች መሰረት የተጣራውን የምርመራ መዝገብ ከተመለከተ በኋላ ተከሳሿ አሰቃቂና በመርዝ የተበከለ ምግብ ሰጥታ በግፍ ሰው ለመግደሏ ያመጣችውን ምግብ ሲበሉ ለሞተውና ለተጎዱት ግለሰቦች ተጠያቂ ዘይነባ ለመሆኗ ምግቡን ሲበሉ ባዩ የዓይን ምስክሮች የተመሰከረ ከመሆኑም በላይ መርዙም በሐኪም ተመርምሮ መርዝነቱ በመረጋገጡ አቃቤ ሕግ ሰው በመግደልና ለመግደል ሙከራ ክስ መስርቶባት ፍርድ ቤት ካቀረባት በኋላ ፍርድ ቤቱ ጉዳዩን ግራና ቀኝ ተመልክቶ ለባሏ ባሰናዳችው መርዝ ሌላ ሰው የገደለችውን ዘይነባን የዕድሜ ልክ እስራት ወስኖ የአቶ ኃይሉ ገብረ ጻዲቅ የሆነች አንዲት ፍየል ትጠፋለች። ከተሰማራችበት ስፍራ ፍየሏ የጠፋችባቸው ባለንብረትም በመፈለግ ላይ እንዳሉ አለማየሁ በቀለ የፍየል ቆዳ በጨርቅ ጠቅልሎ መጣና አቶ ኃይሉን እንዲገዙት ይጠይቃቸዋል። እሳቸውም በቆዳ ንግድ የሚተዳደሩ በመሆናቸው ለመግዛት ይስማሙና ቆዳውን አገላብጠው ሲመለከቱ የራሳቸው ፍየል ቆዳ ሆኖ ያገኙታል። ሁኔታው እንዲጣራም ተከሳሽን በፖሊስ ያስይዙታል። አለማየሁ በቀለም ፖሊስ ጣቢያ ቀርበው ሲጠየቅ አንድ ስሙና መልኩን ማላቆ ሰው ፍየሏን አምጥቶ አርደን እንብላ ስላለኝ በሐሳቡ ተስማምቼ አርደን በላን። በመጨረሻም ቆዳዋን ለመሸጥ ሳስማማ አጋጣሚ ሆኖ ከፍየሏ ባለቤት ጋር ልንገበያይ ስንል የፍየሌ ቆዳ ነው በማለት በፖሊስ ሊያስይዙኝ ቻሉ ብሏል። ምርመራውን ሲያጣራ የነበረው ፍርድ ቤትም ወንጀላቸውን ሰርቆ ቆዳውን የሸጠው ሌባ በ6 ወር እስራት እንዲቀጣ ወስኖበታል። በአዲስ አበባ ከተማ የ18 ዓመት ወጣት የሆነችው ሙሉ ተረፈ የሥላሴ ቤተክርስቲያን ውስጥ ገብታ የስለት ገንዘብ ሰርቃ ተያዘች። ሙሉ ተረፈ ስራ የሌላት የ6ኛ ክፍል ተማሪ ስትሆን ህዳር 24 ቀን ጠዋት ሥላሴ ቤተክርስቲያን ውስጥ ለመሳለም ገብታ የቅዳሴውን ስነ ስርዓት ተገባዶ ምዕመናን ወደ የቤታቸው ሲያመሩ በአንድ ጥግ ተሸሽጋ ከቤተክርስቲያኑ ውስጥ ቆያለች። የቤተክርስቲያኑ ኃላፊዎችም ሊያዩዋት ባለመቻላቸው የቤተክርስቲያኑን በሮች በላዋ ላይ ዘግተው ይሄዳሉ። በዚህ ጊዜ ሙሉ ከውስጥ ብቻዋን በመሆኗ በዕለቱ የተገኘውን የስለት ገንዘብ የተቀመጠበትን ኮመዲኖ ከፍታ ከ50 ሺህ ብር በላይ ሰርቃ በመያዝ የቤተክርስቲያኑ በር የመክፈቻ ሰዓት ትጠባበቃለች። በዕለቱ የጋብቻቸውን ስነ ስርዓት በተክሊል ለመፈጸም ወደ ቤተክርስቲያኑ ሙሽሮች በመምጣታቸው አባ ዘማርያም መኮንን ተጠርተው የቤተክርስቲያኑን በር እንዲከፍቱ ሲደረግ ሙሉ ተረፈ ሞጫ ጠፍቷት አይኗን በማቅለጭለጭ ላይ እንዳለች ከነሰረቀችው ገንዘብ እጅ ከፍንጅ ተይዛ ወደ አንደኛ ፖሊስ ጣቢያ ልትወሰድ ችላለች። በጣቢያ ውስጥ የፈጸመችውን ድርጊት ከማመኗን በላይ አስፈላጊውን ማስረጃና የምርመራ ሂደት ተጠናቆ ጉዳዩን ለሚመለከተው ፍርድ ቤት ቀርቦ 1 ዓመት ከ4 ወር እስራት ተወስኖባታል።
የከተማችን ነዋሪ ከጊዜ ወደ ጊዜ ቁጥሩ እየጨመረ እንደሚሄድ ይታወቃል። ታዲያ ህዝቡ ዕለታዊ ኑሮ ለማሳካት ጠዋት ከቤት ወደ መስሪያ ቤት፣ ማታም ከመስሪያ ቤት ወደ መኖሪያ ቤቱ አብዛኛውን የሚመላለሰው በከተማ አውቶቡስና በታክሲ ነው። በተለይ የትራንስፖርት ችግር ለማቃለል የአንበሳና የሸገር አውቶቡስ ድርጅቶች በየጊዜው አዳዲስ አውቶቡሶችን እያስመጡ ከፍተኛ ህዝባዊ አገልግሎት ይሰጣሉ። ይሁንና የአውቶቡስ ተገልጋዩ ህብረተሰብ አብዛኛው ጊዜ በየትኛውም አቅጣጫ በተሰማሩት አውቶቡሶች ላይ የሚሳፈረው በተጨናነቀ ሁኔታ ነው። እዚህ መልኩ ለመሳፈር ወዶ አይደለም፣ ለጉዳዩ በፍጥነት ለመድረስ ሲል እንጂ። በዚህ መጨናነቅና ግፊያ ውስጥ ዕድሜና ጾታ የማይወስነው ከልጅ እስከ አዋቂ የሚሳፈር ሲሆን የኪስ የቦርሳና የማህረብ ቀበኞችም አብረው ከአውቶቡስ እያማረጡ በመሳፈር የብርበራ ጥማቸውን ሲያካሂዱ ማየት የተለመደ ነው። እነዚህ ሳይሰሩ ሳይለፉና ሳይደክሙ መኖር የለመዱትን ወስላቶች የተሰለፉበትን የስርቆት ጥበብ በተለያየ ዘዴዎች ሲጠቀሙ በተለይ የድርጅቱ ሰራተኞች አያውቋቸውም ለማለት አያስደፍርም ይላል ፖሊስ። አልፎ አልፎ ከተሳፋሪዎች መካከል ሌቦች ተቀላቅለው ትርምስ ሲፈጥሩ ሌቦች ገብተዋል ኪሳችሁን ጠብቁ እያሉ በድምፅ ማጉያ ህብረተሰቡን የሚያስጠነቅቁ ሐቀኛና የተሰለፉበትን ዓላማ ጠንቅቀው የተረዱ የህዝብ ወገን የሆኑ ሾፌሮችና የትኬት ቆራጮች እንዳሉም ይታወቃል። ከስንዴ መካከል አይታጣም እንዲሉ አልፎ አልፎም ግን ከድርጅቱም ሰራተኞች መካከል የተሰለፉበትን ዓላማ የማይወጡ ከቅን ህዝባዊ አገልግሎት ይልቅ የራሳቸውን ጥቅም ለማስቀደም የሚፍጨረጨሩ እንደሚኖሩም አሌ የማንለው ነው ይላል ፖሊስ። ይህንንም ለማለት የተቻለው ይላል ፖሊስ በ9 ቁጥር መስመር አውቶቡስ ይትባረክ ደምሴ የተባለ የኪስ ቀበኛ ማንነታቸው ካልታወቁ ግለሰቦች ላይ 8010 ብር ከሰረቀ በኋላ በትኬት ቆራጭነት ተመድቦ ይሰራ ለነበረው ለባይሉ ሸቴ በትኬት መቁረጫው ክፍል ቀዳዳ አሾልኮ ገንዘቡን ካቀበለ በኋላ ለጊዜው ይሰወራል። ይሁንም አውቶቡሱ ከመድረሻው ፌርማታ ሲደርስ በአውቶቡሱ ውስጥ የነበሩ ተሳፋሪዎች ትኬት ቆራጩን ከሌባው የተረከበውን ገንዘብ መልስ በሚል መነሻ ንትርክ ከተፈጠረ በኋላ ተያይዘው ወደ 3ኛ ፖሊስ ጣቢያ ያቀናሉ። ከጣቢያው እንደደረሱ በትኬት ቆራጭነት ሽፋን የሌቦች ተቀባይ የሆነው ባይሉ ሸቴ ገንዘቡን ለጣቢያው ያስረክባል። የሚገርመው ግን ባይሉ ሌቦቹን እንዲመራ ታጅቦ ሲወሰድ ገንዘቡን ያቀበለው ሌባ ይትባረክ ደምሴና ግብረ አበሮቹ በአውቶቡሱ ላይ የተለመደ ፍተሻቸውን በማካሄድ ላይ እንዳሉ ማስያዙ ነው። ባይሉ ቀን ጥሎት በይፋ ተጋልጦ እጅ ከፍንጅ ተያዘ እንጂ ከሌቦች ጋር ተባብሮ ስንቱን ተሳፋሪ አቅልጦ ይሆን? ለመገመት አስቸጋሪ አይደለም። ሌሎችስ መሰል ሌባ ተቀባዮች አይኖሩም ይሆን? ለማንኛውም ድርጅቱ ቅን ህዝባዊ አገልግሎትን በተሟላ መልኩ ለማቅረብ ጥረት ሲያደርግ የአውቶቡስ ሰራተኞችን በጥቂት ተልካሾች ስማቸውና ቅን አገልግሎታቸው ሲጎድፍ ዝም ማለት የለባቸውም። ስለሆነም ተሳፋሪውን በማስጠንቀቅና በማሳወቅ አሁንም ሌቦችን መዋጋት ይኖርባቸዋል። በሌላ በኩልም ተሳፋሪውም የኪስ አውላቂዎችን እያየ በኔ ላይ እስካልደረሰ በሚል የግለኝነት አዝማሚያ ሳይታቀብ አይቶ እንዳያል ፖሊስ አሳስበዋል። ምርጦቹ ሹፌሮች ግን ኪሳቸውን ጠብቁ እያሉ እንደሚያስጠነቅቁት ሁሉ ህብረተሰቡም የኪስ ፍተሻ ጥበብ በሚያካሄዱትን ወስላቶችን መጠቆምና ለፖሊስ ማስረከብ ይኖርበታል ብሏል ፖሊስ። ባይሉ ሸቴና ይትባረክ ደምሴ የምርመራ መዝገባቸው ተጠናቆ ለፍርድ ቤት ቀርቦ እያንዳንዳቸው የ5 ዓመት ጽኑ እስራት ተወስኖባቸዋል። በተለያዩ ቦታዎች በመዘዋወር በማታለልና የግለሰቦችን ቤት እየሰበረ በመግባት ስርቆትን መደበኛው ስራ አድርጎ ለብዙ ዓመታት የኖረው ጡመ አስገዶም በቀረበበት የሌብነት ወንጀል ተቀጣ። ጡመ አስገዶም ቅጣቱ ሊወሰንበት የቻለው በደሴ ከተማ ከፍተኛ 3 ቀበሌ 6 ክልል ነዋሪ የሆኑትን የወይዘሮ ሙሉነሽ ወርቁን ቤት ቁልፍ ፈልቅቆ ከገባ በኋላ የስርቆት ተግባር ሲፈጽም ተደርሶበት እጅ ከፍንጅ በመያዙ ነው። ተከሳሹ በፈጸመው የሌብነት ወንጀል ክስ ተመስርቶበት ምርመራው ሲጣራ ረጅም ጊዜ በተደጋጋሚ እየሰረቀ ይያዝ እንደነበረ ተረጋግጧል። የተከሳሹ የቀድሞ ታሪክ ሲመረመር ለ7 ጊዜ በወንጀል ተከስቶ በሪከርድ ተመዝግቦበት ነበረ። በየወቅቱ በተከሰሰበት ወንጀል ከ6 ወር እስከ 5 ዓመት የሚደርስ የእስር ቅጣት የተበየነበት መሆኑንም ከሪከርድ ምዝገባ ክፍል ከተገኘው መረጃ ለማወቅ ተችሏል። ጡመ አስገዶም በቀረበበት ክስ የተሰማበት ማስረጃና የቀድሞ ታሪኩ ተጣርቶ ምርመራው ከተጠናቀቀ በኋላ የወሎ የመጀመሪያ ደረጃ ፍርድ ቤት በ5 ዓመት ጽኑ እስራት እንዲቀጣ ወስኜበታለሁ ብሏል። በከምባታና ሀዲያ አውራጃ ቀዲዳና ጋምቤላ ወረዳ ዱራሜ ከተማ ተከራይቶ ካደረበት የመኝታ ክፍል አንሶላና ብርድ ልብስ የሰረቀው ሙሉጌታ ጉላ ፖሊስ ይዤዋለሁ አለ። ሙሉጌታ ጉላ በቀዲዳና ጋምቤላ ወረዳ በዱራሜ ከተማ ከወይዘሮ ሰናይት ደለሎ ጠጅ ቤት ይገባና ጠጁን ሲጋፍ ያመሻል። ምሽቱ እየገፋ ሲሄድም ከዚሁ መጠጥ ቤት መኝታ ተከራይቶ ካላደርኩ ይላል ያድራል።
ሲነጋ አንድ አንሶላና ብርድ ልብሱን በሰውነቱ ላይ ይጠመጥምና በላዩ ላይ ቱታውን ደርቦ በመልበስ መኝታ ክፍሉን ለቆ ይወጣል። ለማለዳ የተነሱት የቤቱ ባለንብረት አንሶላና ብርድ ልብሱ መሰረቁን ይመለከቱና ለወረዳው ፖሊስ ይናገራሉ። ቦታው የነበሩት የፖሊስ አባላትም በፍጥነት ባደረጉት ክትትል አንድ ቱታ የለበሰና ሰውነቱ ተነፋፍቶ ያበጠ የሚመስል መንገደኛ ይመለከታሉ። ያስቆምታል። ከዚያም ሲፈትሹት በሰረቀው ልብስ የተጎሰረው እብጠት ይታያል። ወዲያው ሙሉጌታ ጉላ በቁጥጥር ስር እንዲውል ያደርጉታል። ምርመራውን ቀጠለ። በዚህ ጊዜ ተከሳሹ መስማትና መናገር የማይችል መሆኑን በምልክት ማስረዳት ጀመረ። በምልክት ቋንቋው መግባባት ያልቻለው መርማሪም ምናልባት በጽሑፍ ሐሳቡን መግለጽ ይችል ይሆን ብሎ ወረቀትና ብዕር ይሰጠዋል። ተከሳሽ ሙሉጌታ ቀበል ያደርጋል። ስሜ ሙሉጌታ ጉላ ይባላል ብሎ መጻፍ ጀመረ። አድራሻዬም በአዲስ አበባ ከተማ ነው ብሎ ቀጠለም። አዲስ አበባ ከተማ መኮንን ነጋሽ ጋራዥ የምሰራው ባለትዳርና የልጆች አባት ነኝ ሲል በወረቀቱ ላይ አስፍሮ ለመርማሪ ይገልጻል። ከዚህ ውጪ ግን አንደበቱ መናገር ጆሮውን መስማት እንደማይችል በጽሑፉ ያስረዳል። መርማሪ ፖሊስም ፍርድ ቤት ወስዶ ጊዜ ቀጠሮ ሲጠይቅ ፍርድ ቤቱ መስማትና መናገር ካልቻለ እንዲታሰር አልፈቅድም የሚል መልስ ይሰጠዋል። መርማሪ ፖሊሱም ተከሳሹን ወደ ቢሮ ይወስድና ቃሉን እየደጋገመ በወረቀት እያሰፈረ እንዲሰጠው በማድረግ ያሰለቸዋል። በኋላም ደጋግሞ መጻፍ የሰለቸው የአንሶላው ሌባ ሙሉጌታ በድንገት ቅድም አልነገርኩም ይለዋል። ቀድሞም ተጠራጥሮ የነበረው መርማሪ ፖሊስም ድንገት በሰማው ድምፅ በመደናገርም በመገረምም ሌባውን ተኮር ብሎ ይመለከቷል። ከዚያም የምርመራ ጥያቄዎችን በትክክል እንዲመልስ ያደርጋል። ምርመራው ከተጠናቀቀ በኋላ የምርመራ ውጤቱ ለወረዳ ፍርድ ቤት ተልኮ በተከሳሹ ላይ በስርቆትና እንደማይሰማና እንደማይናገር መስሎ በማታለል በቀረበበት ክስ በማስረጃ ተረጋግጦበት በ3 ዓመት እስራት እንዲቀጣ ወስኖበታል። በአዲስ አበባ ከተማ ነው። መሐመድ ሱሌማን ኡስማን የሽንት ቤት ውሃ መሳሪያ ሲሰርቅ በመያዙ ፖሊስ ይዞታል። ተከሳሽ መሐመድ ሱሌማን ህዳር 28 ከጠዋቱ 4 ሰዓት ገደማ የልብስ ድርጅት ይገባል። ከዚያም ከህንፃው አንደኛ ፎቅ ላይ ይወጣና ወደ መጸዳጃ ቤት ያመራል። ባዶ ስለነበረም እንደሚጸዳዳ ሰው የመጸዳጃ ቤቱን በር ይዘጋል። ይሁን እንጂ መሐመድ ከውስጥ ሆኖ አስቀድሞ በኪሱ ይዞት በነበረው መፍቻ የመጸዳጃ ክፍሉን ዕቃ እየፈታ ወደ ኪሱ ይከታል። የተከሳሽ ከመጸዳጃ ቤት ረዘም ላለ ደቂቃ መቆየት ያጠራጠራቸው የጽዳት ሰራተኞችም ሁኔታውን ጠጋ ብለው ሲያዳምጡ ኳኳ ቅጭን የሚል ድምፅ ይሰሙና እስኪወጣ ይጠብቃሉ። ኋላም መሐመድ ጉዳዩን ጨርሶ ሲወጣ የመጸዳጃ ቤቱ የውሃ መሳሪያ መውለቁን ያረጋግጣሉ። ወዲያው ሮጠው ለጥበቃዎች ይናገራሉ። ተከሳሹ እንዲፈተሽ አብረው ይጠይቃሉ። መሐመድ ግን እንዴት ሆኖ ብሎ ለመፈተሽ ፈቃደኛ አልሆንም አለ። በዚህ ምክንያት በተነሳ ውዝግብ በየቢሮ ያሉት ሰራተኞች ይወጡና ተከሳሽን ያጣድፉት ጀመረ። ትፈተሻለ፣ የትም ነቅነቅ አትልም እያሉ በስተመጨረሻ ግን ያንኑ ውርጅብኝ መቋቋም ያቃተው መሐመድ ይፈተሻል። የውሃ መሳሪያ ሴፎኒ ከኪሱም ይገኛል። በዚህ የተነሳ መሐመድ ሱሌማን ሌባ እየተባለ ታጅቦ ወደ 5ኛ ፖሊስ ጣቢያ ይወሰዳል። ምርመራውን ያጣራው ፖሊስ ጣቢያም ለሰው በተደጋጋሚ ጊዜ አይን ያወጣ ሌባ ነው፣ በዕለቱም በለመደ ሁኔታ ሲሰርቅ ነው የተያዘው አለ። መሐመድ የሰረቀውን ዕቃ በኤግዚቢትነት አስቀምጦታል። ምርመራው ተጠናቆ የቀረበለት ፍርድ ቤትም የመጸዳጃ ቤቱን ቀበኛ በ2 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በየማድ ቤቱ እየገባ ዱቄት፣ ሊጥ፣ ጥንስስ፣ ምጣድና ድስት ሲሰርቅ የነበረው ቢልልኝ ተይዟል። ቢልልኝ ቤት ሰብሮ አጥር ሰርስሮ መሳሪያ ይዞ ወደ ትልቅ ቤት ገብቶ የሚጎዳ ዕቃ ሰርቆ አያውቅም። የቀን ሰራተኛ የሆነች ቤት ባለቤትም አለችው። እሱ ሌሊት እየሄደ ዱቄትና ሊጥ እየሰረቀ ያመጣል እንጂ እርሷ ገበያ ሄዳ እህል ሸምታም ወፍጮ ማስፈጭታ አታውቅም ይላል ፖሊስ። አከምባሎ ለመጠፍጠፍ አትቸገርም። ድስትና ምጣድም ከእርሷ ተርፎ ለሰው ታድላለች። የቢልልኝ ሚስት የጠላ እህልና ጠላም አትቸገርም። ሌላው ቀርቶ ኩበትና እንጨት እንኳን አትገዛም። እንዲያውም ለግዥም ቢሆን ከእርሷ ዘንድ ይገኛል። ቢልልኝ ከየማድ ቤቱ የሚያጠረቃቅመውን ቅራቅንቦ ዕቃ ለዘመድ ለወዳጆቹ ይሰጣል፣ ይሸልማል። ከዚያም ሲተርፎ ይሸጣል። ብዙ ሰው ጦማ ውሎ አሳድሮ ብዙ የቦካ ሊጥም ደፍቷል ወይም ወስዷል። በርከት ያሉ የጠላ ዕቃዎችንም ሰባብሯል። የብዙ ሰዎች ዱቄት እየተሸከመ አግዟል። ይህን ሁሉ እየሰራም ብዙ ሴቶችን ታዝቤያለሁ ይላል። ድስቱን፣ መሶቡንና የሊጥ ዕቃውን የጠላ መጥመቂያውን ሳይከድኑት በመተኛታቸው ሚስቱ እንደዚህ ሰነፍ እንዳትሆን በብርቱ የሚያስጠነቅቃትም ትምህርት አግኝቷል። አሁን ግን ቢልልኝ ዕድሜው ገፋ።
50 ኪሎ ጤፍ በሁለት ጊዜ እንጂ በአንድ ጊዜ ተሸክሞ ለመሄድም አይችልም። ከቢልልኝ ቤት ሁል ጊዜ ፋሲካ ነው። ጠላውና ጮማው እንደ ጉድ ነው። ይህ ሁሉ ሲሆን ብዙ ሰዎች ቢልልኝን ይጠረጥሩታል። ግን ልዩ መከታተል አልተደረገበትም። ቢልሊ ከዕለታት በአንደኛው ቀን ከአንድ ሰው ማድ ቤት ገብቶ ባለሙያ ሴት የጠመቀችውን ጠላ ከፍቶ ሲጠጣ ስካርና እንቅልፍ ተረዳርተው እዛው ሊጡን እንደተንተራሰ ለሽ ይላል። ከዚህ ሁሉ ጉድ በኋላ ወደ ማድ ቤታቸው ጎራ ያሉት የቤቱ ባለቤት ቢልሊኝ ተኝቶ ያዩታል። ጊዜ አላጠፉም። ጎረቤታቸውን ፖሊስ ጠርተው የተኛውን ሌባ ያዝልኝ ይሉታል። ቢልሊኝ ከእንቅልፉ በፖሊስ ተቀስቅሶ ወደ ጣቢያ ቀረበ። እንኳን ያደረገውን ወደፊት ያሰበውን ሁሉ ተናገረ። ወደ ፍርድ አደባባይም ቀርቦ የሊጥ ደፊነት ቅጣቱን ተቀብሏል። ምሽትን ተገና አድርጎ በየቤቱ እየገባ ለዘረፈው ሊጥና ወጥ እንዲሁም ጠላ ጉዳዩን ሲመለከት የነበረው ፍርድ ቤት 1 ዓመት ከ6 ወር ዘብጥያ ውረድ ብሎታል። ዮሐንስ ወልደ ጻዲቅ ሲያጭበረብር የተያዘው ባለባበሱ ባህታዊ ከመምሰሉና በትረ መስቀል ከመያዙም በላይ ወገቡና በትከሻው ሰንሰለት ጠላልፎ በከተማ ውስጥ እየተዟዟረ በየመጠጥ ቤቶቹ እየገባ በመጠጣትና በመብላት በየአልቤርጎቹ እየተኛ አልከፍልም በማለት ነው። ለምንድነው በልተም ጠጥተም ተኝተም ማትከፍለው ተብሎ ሲጠየቅ ባህታዊ ነኝ አልከፍልም ይላል። ዮሐንስ ባህታዊ ለመምሰል የመሞከሩ ሐሳብ ጥሩ ሰው ለመባል እንዲያበቃውና የወንጀል ተግባሩም እንዳይገለጽ የሚረዳው መስሎ ተደረገው መሆኑን ኋላ ላይ በፖሊስ በቁጥጥር ስር ከዋለ በኋላ ተናግሯል። ያ ብቻም ሳይሆን የፖሊስን መልካም ስም ለማሳደፍ በፖሊስና በሕዝብ መካከል ያለውን ከፍተኛ ኅብረት ለማቃቃርም ፖሊስ ነኝ እያለ ሕዝቡንም ሲያጭበረብር ሲጎዳም ተገኝቷል ይላል ፖሊስ። ፖሊስ ነኝ የሚልበትም ምክንያት ወንጀለኞችን ይዞ የሚያስቀጣ መሆኑን ለማሳየት ነው ተብሏል። ይህ ሰው አጭበርባሪነቱ በሁለት አይነት ዘዴ ተደብቆ የሚኖር መስሎ ያመነበትን የተመራበት መሆኑን ከግብሩ ለመረዳት በቀላሉ ተችሏል ይላል ፖሊስ። አንዴ ባህታዊ ሌላ ጊዜ ፖሊስ ነኝ እያለ ሲያጭበረብር የነበረውን ግለሰብ ፖሊስ ጉዳዩን ለፍርድ ቤት ካቀረበ በኋላ ፍርድ ቤት ባስቻለው ችሎት ባህታዊና ፖሊስ መሳዩን ግለሰብ የ6 ወር ጽኑ እስራት እንዲቀጣ ወስኖበታል። አንድ ሌባ ከአንድ ሰው ቤት ለመስረቅ ሐሳብ አነሳስቶት በሌሊት መሰላሉን ተሸክሞ ይሄዳል። የሚሰርቅበት ቤትም ሲደርስ መሰላሉን ከቤቱ ጣራ ጋር አስደግፎ ያቆመዋል። ባቆመው መሰላልም ተረማምዶ ከቆርቆሮ ክዳን ላይ ይደርሳል። ጊዜም ሳያጠፋ የቆርቆሮውን ክዳን ከጣራው እንጨት ጋር ያያያዙትን ምስማሮች ከአንድ ወገን ከነቃቀለ በኋላ እንደ መዝጊያ ከፈት ያደርገዋል። ወደ ውስጥም ዘለግ ብሎ ግማሽ ሰውነቱን ያስገባል። ወዲያው እሱ እንደገባ ቆርቆሮው ከላይ ይዘጋበታል። ያዘጋጉም ሁኔታ ከጎድኑ መጨረሻ በታች ማለትም ሽንጡን ሲይዘው በልቡም በኩል በዚያም አቅጣጫ ያለው ያልተነቀለ ቆርቆሮ ረዳት ስለሆነ የሌባ ግማሽ ሰውነቱ ወደ ቤት ውስጥ ግማሽ ሰውነቱ ከክዳኑ በላይ ሆነና በጣም የጠነከረ ጭንቀት ይዘዋል። የቤቱ ባለቤቶች እንቅልፍ ወድቆባቸው የሌባውን መምጣት አልሰሙም ኖሯል። ይህ ሌባ በሁለት ቆርቆሮች መካከል ተጣብቆ ያቃስታል። ከመቆየቱም የተነሳ ጭንቀት እየበዛበት ስለሄደ ያለ አንዳች ፍርሃት ቤቶች እያለ መጣራት ጀመረም። የቤቱ ባለቤቶችም በእንቅልፍ ወድቀው ስለነበረ የሌባውን መምጣትና የድረሱልኝ ጩኸት ወይም ደግሞ ቤቶች ማለቱን አልሰሙም ኖሯል። ቤቶች እያለ መጣራቱን ቀጠለ። ስላልሰሙት አረ ቤቶች በማለት የጥሪውን ቃል ባለማቋረጥ ድምፁን ከፍ አድርጎ ይለቀዋል። ሌባ መሆኑን የገባቸው የቤቱ ባለቤቶች እሪታቸውን ይለቁታል። ይህ ሁሉ ሲሆን ግን ፖሊሶች ሰርቆ ሲወጣ ከነ ኤግዚቢቱ ለመያዝ አድፍጠው ይጠብቁት ነበረ። ወዲያው በቦታው ይደርሳሉ። ሌባው ግብሩን የሚፈጽምበትንም መሰላል ከነ ኤግዚቢቱ ይዘውታል። ከወገብ በታችም እንዳለ ፎቶ አንስተውታል። ወዲያውም ምስክሮች ጠርተው ወደ ፖሊስ ጣቢያ ወሰዱት። ፖሊስ ጉዳዩን አጣርቶ ወደ ፍርድ ቤት ይልኳል። ፍርድ ቤቱም ይህንን አራ ደርምሶ ሊሰርቅ የነበረውን ሌባ የ3 ወር ጽኑ እስራት እንዲቀጣስ። አድማጮቻችን ለጥንቃቄ እንዲሆናችሁ ቆየት ያሉ የወንጀል ምርመራ ወሬዎችን ያቀረብንበት የዛሬው የሸገር 991 ፕሮግራማችን ተጠናቀቀ።